ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የትግራይ ክልል ጊዜያዊ አስተዳደር ሰላምና ደህንነት ቢሮ ባወጣው በአቶ ጌታቸው ረዳ ላይ ያነጣጠረ መግለጫ በትግራይ የትግል ታሪክ ብዙ ሸታሞችና ከዳተኞችን አይተናል፣ እንደ ጌታቸው ረዳ የሚሆን ግን የለም ሲል የገለጸ ሲሆን አቶ ጌታቸው ረዳ በክልሉ ያሉ ከታቀደባቸው ግድያ ማምለጥ እንደቻሉ ማንሳታቸውን የፈጠራ ውሸት ሲል አስተባብሏል። ዝርዝሩን አዘጋጅተናል። የቀድሞው የሰላም ሚኒስቴርና የኦዴፓ አባል የነበሩት እንዲሁም በቅርቡ ከእስር የተፈቱት አቶ ታዬ ደንደአ በማህበራዊ ትስስር ገጻቸው ባጋሩት መልእክት ለውጡን ተከትሎ ፓርላማው ነባሩን ህገ መንግስታዊ አሰራር ቀይሮ አስፈጻሚውን በመቆጣጠር ግልጽነትና ተጠያቂነት ያሰፍናል ተብሎ ሲጠበቅ ዛሬ ፓርላማው የጠቅላይ ሚኒስትሩ የግል ቲያትር ቤት መስሏል ያሉ ሲሆን ሶስት ማሳያዎችን አብራርተው አቅርበዋል። የሚኒስትሮችን ሹመት በተመለከተ ገንዘብን በህገወጥ መንገድ ከማንቀሳቀስ ጋር በተያያዘና የጠቅላይ ሚኒስትሩን ህገወጥ ንግግሮችን በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ሙሉውን የምናስደምጣቸው ይሆናል። የጤና ሚኒስቴርና የጤና ሙያ ማህበራት ከፍተኛ የሥራ ኃላፊዎች የጤና አገልግሎትን ጥራት ለማረጋገጥና የባለሙያው ተጠቃሚነት እንዲከበር ለማስቻል በሚያግዙ ጉዳዮች ዙሪያ መወያየታቸው ተሰማ። በህዝብ ተወካዮች ምክር ቤት የጸደቀው የጤና አገልግሎትና አስተዳደር ቁጥጥር አዋጅ የጤና ስርዓቱን ለማሻሻል የህዝብን የጤና አገልግሎት ፍላጎትና የጤና ባለሙያዎችን ተጠቃሚነት በዘላቂነት ለማረጋገጥ ያለው ሚና ከፍተኛ በመሆኑ የተዘጋጁ የማስፈጸሚያ ደንቦችና መመሪያዎች በፍጥነት ተግባራዊ እንዲሆኑ በጋራ ለመስራት ከስምምነት መደረሱም ተጠቁሟል። ሌላኛው መረጃችን ነው። ኢትዮጵያ ባለፉት 9 ወራት ከባህር ዛፍ ሽያጭ ከ1 ሚሊዮን የአሜሪካን ዶላር በላይ ማግኘቷ ተሰማም። የእቅድ አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ 9 ወራት ክንውን ጋር ሲነጻጸር በገቢ ምንጭ ጭማሪ ተመዝግቧል ተብሏል። ዝርዝሩን አጠናቅረናል። ፕሬዚዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል የሰላም ድርድር በቱርክ ኢስታንቡል ለማካሄድ የሩሲያን ፕሬዚዳንት ቮሎዲሚር ፑቲንን ማግኘት እንደፈለጉ አስታውቀዋል። የታቀደውን የሰላም ድርድር የሚያመቻቹ ቱርኮች ሁለቱንም ወገኖች ከስምምነት ለማድረስ በከፍተኛ ሁኔታ እየጣሩ ነው ተብሏል። በሌላ በኩል ሩሲያና ዩክሬን በሁለቱ ሀገራት መካከል ግጭት ከተፈጠረ በኋላ ትልቁን የጦር እስረኞች ልውውጥ ለማድረግ መስማማታቸው ተሰምቷል። ተጨማሪ አለን። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የቀድሞ የሰላም ሚኒስትርና የኦዴፓ አባል የነበሩት እንዲሁም በቅርቡ ከእስር የተፈቱት አቶ ታዬ ደንደአ በማህበራዊ ትስስር ገጻቸው የታፈነው ጠጣር እውነት ፓርላማችን ምን ያድርግ በሚል ርዕስ የሚከተለውን መልእክት አስተላልፈዋል። መጀመሪያ የንጉስ ወይም የንግስት ስልጣን ገደብ አልነበረውም። ምንጩ ከላይ ስለሚባል እንዳሻቸው ያሻቸውን ሲያደርጉበት ነበር። አንድ ቀን ግን የእንግሊዙን ንጉስ ጆን ያልተለመደ እክል ገጠመው። ከፈረንሳይ ጋር ለነበረው ጦርነት ይረዳው ዘንድ ንጉሱ ከፍተኛ ግብር ይጥላል። በዚህም ምክንያት መሳፍንትና የቤተ ክርስቲያን መሪዎች አመጽ ይቀሰቅሳሉ። ንጉስ ጆን አመጹን ለማብረድ ከመሳፍንቱ ጋር ተደራድሮ ስልጣኑ ይገደብ ዘንድ ሰኔ 15 ቀን 1215 ዓ.ም ላይ ይስማማል። ይህ ስምምነት የማግና ካርታ ይባላል። ትልቁ የዲሞክራሲና የሞራል ተምሳሌት ይመስለኛል። የመሳፍንቱ ተወካዮች ያነሱትን ችግሮች ንጉሱ በአዎንታ ተቀብሎ ያለ መሳፍንቱ ስምምነት ተጨማሪ ግብር ላለመጣል ተገዷል። የመሳፍንቱ ቤት ዘ ሃውስ ኦፍ ሎርድስ የተመሰረተው ያኔ ይመስለኛል። የማግና ካርታ ብዙ ነገሮችን ያመለክታል። ትልቁ ጉዳይ ግን ለዜጎች ጥቅም ሲባል የመንግስትን ስልጣን መገደብ አስፈላጊ መሆኑ ነው። ያልተገደበ ስልጣን የግለሰቦችን ኢጎ ለማርካት ዜጎችን ለመከራ ይዳርጋል። ዴሞክራሲ ማለትም የመንግስት አካላት ስልጣንን ገድቦ መብቶችን ማክበር እንደሆነ ያሳያል። ሌላው ጉዳይ ደግሞ ነጻነት በነጻ ለመኖርን ያመለክታል። ህዝቡ ነጻነቱንና ጥቅሙን ለማስከበር ከፈለገ ያልተገቡ የመንግስት ውሳኔዎችን ባለመቀበል ተባብሮ መቃወም እንደሚገባው የማግና ካርታ ተግባራዊ ተሞክሮ ነው። አሁን ወደ ራሳችን ጉዳይ እንምጣ። ከዲሞክራሲ አንጻር የኢፌዴሪ ህገ መንግስት መሰረታዊ ጉዳዮችን ይዟል። አንቀጽ 8(1) የኢትዮጵያ ህዝብ የሉዓላዊ ስልጣን ባለቤት መሆኑን ይገልጻል። ይህ ሉዓላዊነታቸው የሚገለጸው ደግሞ በህጋዊ ተወካዮቻቸው እንደሆነ አንቀጽ 8(3) ያመለክታል። በሌላ በኩል በፌዴራልም ሆነ በክልል የመንግስት ስልጣን በህግ አውጪ፣ በአስፈጻሚና በፍርድ ቤት መካከል የሚከፋፈል መሆኑ በአንቀጽ 52 ስር ተደንግጓል። በአንቀጽ 53 መሰረት ደግሞ የፌዴራሉ መንግስት ትልቁ የስልጣን አካል የህዝብ ተወካዮች ምክር ቤት ወይም ፓርላማው መሆኑ በግልጽ ተቀምጧል። አንቀጽ 72(2) ስርም ጠቅላይ ሚኒስትሩን ጨምሮ አስፈጻሚው አካል ለፓርላማው ተጠሪ መሆኑ ተደንግጓል። ይህ አንቀጽ ሚዛን ለመጠበቅና ለቁጥጥር ያመች ዘንድ ለአስፈጻሚው ልጓም ያበጀ ነው። የፓርላማ አባላት ውክልና ለሁሉም የኢትዮጵያ ህዝብ ሆኖ ተገዥነታቸው ለህሊናቸው፣ ለህገ መንግስቱና ለወከሉት ህዝብ ብቻ መሆኑ በአንቀጽ 54(4) ስር የተመለከተ ሲሆን በአንቀጽ 72(2) መሰረት ፓርላማው አስፈጻሚውን የመቆጣጠር ስልጣን አለው። በተለይ ግን ህገ መንግስቱ ከሁሉም ህጎች የበላይ መሆኑና ከህገ መንግስቱ የሚጻረር ማንኛውም ህግ ልማዳዊ አሰራር ወይም ውሳኔ ተፈጻሚነት እንደማይኖረው የህገ መንግስቱ አንቀጽ 9(1) አስምሮበታል። በኢህአዴግ ዘመን ትልቁ ችግር
ችግር የነበረው የህገ መንግስቱ መርሆች በፓርቲ አሰራር መጣሳቸው ነበር። ፓርቲው በምላሱ እንጂ በተግባር ህገ መንግስቱን ሳያከብር ህይወቱ አለፈ። ከምንም በላይ ደግሞ የፓርላማው አባላትን ከህገ መንግስቱ በሚቃረኑ መመሪያዎችና የፓርቲ አሰራሮች ጠርንፎ የያዘበት አሳዛኝና አደገኛ ሁኔታ ይታወሳል። በህገ መንግስቱ መሰረት ለህሊናው ለህዝቡና ለህገ መንግስቱ ብቻ ተገዥ ሆኖ አስፈጻሚውን ለመቆጣጠር የሞከረ ኢህአዴጋዊ አባል በስውር የፓርቲ ግምገማ እንዲሸማቀቅ ይደረግ ነበር። በዚያ ምክንያት በፓርላማው አባላት ዘንድ ያልተገባ አድርባይነት ሰፍኖ አስፈጻሚው ያለ ጥያቄ በዜጎች መብትና ጥቅም ላይ ሲፈነጭ ኖሯል። ሙስናና የሰብአዊ መብቶች ጥሰት የተንሰራፋው ህገ መንግስቱን በጣሰ ሁኔታ ፓርላማው የአስፈጻሚው አሽከር በመሆኑ ነበር። ለውጡን ተከትሎ ፓርላማው ነባሩን የህገ መንግስታዊ አሰራር ቀይሮ አስፈጻሚውን በመቆጣጠር ግልጽነትና ተጠያቂነትን ያሰፍናል ተብሎ ተጠብቆ ነበር። ይሁንና ነገሩ ከድጡ ወደ ማጡ ሆኗል። ድሮ በፓርቲ አሰራር ጥርነፋ ስር የነበረው ፓርላማ ዛሬ ላይ የጠቅላይ ሚኒስትሩ የግል ቲያትር ቤት መስሏል። ለዚህ ሶስት ማሳያዎችን ማቅረብ ይቻላል። አንደኛው የሚኒስትሮች ሹመትን ይመለከታል። በህገ መንግስቱ አንቀጽ 55(13) መሰረት ሚኒስትሮች ከመሾማቸው በፊት ፓርላማው መርምሮ ማጽደቅ ይኖርበታል። ሹመቱ በፓርላማው ያልጸደቀለት ሚኒስትር በፊርማው በህዝብ ሀብት ላይ መወሰን ይቅርና ደሞዝን እንኳን ከመንግስት መቀበል አይችልም። በተግባር ግን ጠቅላይ ሚኒስትሩ ከፓርላማው እውቅና ውጪ በደብዳቤ የሚሾሟቸው ሚኒስትሮች ለወራት ከሰሩ በኋላ ሹመታቸው በፓርላማው እንዲጸድቅ ሲደረግ በተደጋጋሚ ታይቷል። ነብር ወይም አንበሳ ተብሎ የሚሾሙ ሚኒስትሮችም እንዴትና ለምን እንደሚሻሩ የተከበረው ፓርላማ አያውቅም። ይህ ግልጽ የህገ መንግስት ጥሰትና የፓርላማውን ስልጣን መናቅን ያመለክታል። በኢህአዴግ ዘመን እንኳን እንዲህ አይነት ግልጽ የህገ መንግስት ጥሰት ሲፈጸም አላየንም። ሁለተኛው ገንዘብን በህገ ወጥ መንገድ ከማንቀሳቀስ ጋር ይያያዛል። ጠቅላይ ሚኒስትሩ ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ በሚል መጠኑ ያልታወቀ ገንዘብ ከህዝብ መሰብሰባቸው ይታወቃል። በዚህ ገንዘብ ፓርኮችንና ሪዞርቶችን አስገንብቷል። ሂደቱ ግን ብዙ ጥያቄዎችን ያስነሳል። በተናጠልና በአጠቃላይ በገበታዎቹ የተሰበሰበው ገንዘብ ምን ያህል ነበር? የፍትሃዊነት ጥያቄ ሊነሳበት ስለሚችል የግንባታ ቦታዎቹ በምን መስፈርት ተመረጡ? ሪዞርቶችንና ፓርኮችን የገነቡ ኮንትራክተሮችስ ስራው እንዴት ተሰጣቸው? ግንባታዎቹ በምን ያህል ገንዘብ ተጠናቀቁ? የተረፈ ገንዘብ አለ ወይ? የግንባታዎቹ የፋይናንስ አያያዝ ምን ይመስላል? ፓርላማ የእነዚህን ጥያቄዎች መልስ አያውቅም። የገንዘብ ሚኒስትርም መረጃ የለውም። በህጉ መሰረት ግን የትኛውም ጠቅላይ ሚኒስትር የገንዘብ ሚኒስትር የማያውቀውንና ፓርላማው የማይከታተለውን ገንዘብ ማንቀሳቀስ አይችልም። ከዚህ የሚከፋው ግን የአዲሱ ቤተመንግስት ግንባታ ነው። ጠቅላላ ሚኒስትሩ በ10 ቢሊዮን ዶላር በኤካ ተራራ ላይ አዲስ ቤተመንግስት እየገነቡ ስለመሆናቸው ለፓርላማው መግለጻቸው ይታወቃል። የገንዘቡ ምንጭ ምንድነው? ዜጎች በረሃብ እየሞቱ ሀገሪቱ አንድ የማዳበሪያ ፋብሪካ ሳይኖራትና የቤተመንግስት እጥረት ሳይኖር ይህች ደሃ ሀገር ያን ያህል ገንዘብ በቅንጡ ቤተመንግስት ላይ ማባከን ነበረባት? ይህ ገንዘብ በአምራች ዘርፉ ላይ ቢውል የኑሮ ውድነቱን አይቀርፍም ነበር? ከጠቅላይ ሚኒስትሩ ውጪ የሚያውቀው የለም። ግልጽ የህገ መንግስት ጥሰትና ሊፈራ የሚገባውን ፓርላማ መናቅን ያሳያል። ሶስተኛው ማሳያ የጠቅላይ ሚኒስትሩን ህገወጥ ንግግሮችን ይመለከታል። በመሰረቱ የትላልቅ ባለስልጣናት ንግግሮች ከአዋጅና ከደንብ ቀጥለው እንደ ህግ ይታያሉ። ስለዚህም ባለስልጣናት ንግግራቸውን ከህጉ ጋር ማስማማት አለባቸው። ከዚያ አኳያ ሲመዘን ጠቅላይ ሚኒስትሩ በርካታ የህግ ጥሰቶችን ፈጽሟል። አንድ ወቅት ሌብነት ከቀይ መስመርነት ወደ ቀይ ምንጣፍነት ማደጉንና በህገ መንግስቱ የህዝብና የመንግስት የጋራ ሀብት የሆነው መሬት የደላላ መሆኑን ለፓርላማው ገለጹ። ኃላፊነታቸው ግን ህገ መንግስቱንና ሌሎች ህጎችን በማስከበር ሌቦችንና ደላሎችን መቆጣጠር ነበር። ስልጣን ሲይዙ ሌብነትን ከመሰረቱ ለመቆጣጠር ቃል ከመግባታቸው አኳያ በዚህ ልክ ሌብነት መቆጣጠር አለመቻላቸውን ሲገነዘቡ በፈቃደኝነት ስልጣን መልቀቅም ነበረባቸው። ሌላ ጊዜም የፓርላማ አባላት ቤተመንግስቱ የሚገነባበት 10 ቢሊዮን ዶላር ከየት እንደመጣ ሲጠይቋቸው የሚያገባቸው ነገር የለም፣ ደላላ የሚጫወትበትን መሬት ተጠቅሜ እየገነባሁ ነው በማለት መልሰዋል። ስለ ገበታ ፕሮጀክቶች የፋይናንስ ሁኔታ በፓርላማው በተጠየቁ ጊዜም ሄዱና ኢማኑኤል ማክሮን ሺጂን ፒንግንና ቢንዛይንን ጠይቆ ብለዋል። ትልቅ ስህተት ብቻ ሳይሆን የፓርላማውን ክብር የነካ ነበር። በህገ መንግስቱ አንቀጽ 55(17) መሰረት ፓርላማው ጠቅላይ ሚኒስትሩን ጠርቶ የመመርመር ስልጣን ስላለው ለተጠየቁት ጥያቄ ምላሽ ከመስጠት ፈንታ አናገባችሁ ወይም የሌላ ሀገር መሪን ጠይቁ ማለት ተገቢ አልነበረም። በሌላ መልኩ የመንግስት ስራ ደላላ በህዝብ መሬት እንዳይጫወት ማድረግ እንጂ ተጨማሪ ደላላ መሆን አይደለም። ደላላ የሚጫወትበት መሬትን ተጠቀም ማለት አሳፋሪ ነበር። አርባ ምንጭ ላይ ደግሞ ሌቦች የዳቦ ፋብሪካን ከገነቡ በወንጀሉ እንደማይጠየቁ ተናግረው ነበር። የጸጥታ ኃይሎችም በሰዎች ቤት በርከት ያለ ገንዘብ ሲያገኙ መውሰድ እንደሚችሉ መመሪያ መስጠታቸውን ለፓርላማው ሪፖርት ሲያቀርቡ ሰምተናል። በርካታ ሴቶች አባል በሆኑበት በዚሁ በተከበረ ፓርላማ ሴቶች በወንድ አካል መደፈራቸው አይገርምም ማለታቸው ይታወሳል። በተመሳሳይ መልኩ ፍርድ ቤት አቃቢ ህግና ፖሊስ ሌባ ነው በማለት ጥፋተኛውንና ንጹሃንን በአንድነት ፈርጀው ሙያተኞችን አሸማቋል። ይህ ህግና ስርዓትን በግላጭ ከመናድ አይተናነስም፣ ትልቅ ወንጀልም ነው። በድምሩ ሲታይ ጠቅላይ ሚኒስትሩ በድርጊታቸውና በንግግራቸው ህገ መንግስቱንና ሌሎች ህጎችን ጥሰዋል። ከፈጸሙት ጥፋት አንጻር ከስልጣናቸው መልቀቅ ብቻም ሳይሆን ለህግም መቅረብ ነበረባቸው። ችግሩ ፓርላማው እነዚህን ጥፋቶች በዝምታ መመልከቱ ነው። የፓርላማ አባላት ህግና ስርዓትን ተከትለው በህዝቡና በህገ መንግስቱ የተጣለባቸውን ኃላፊነት በመወጣት የህዝብን መብትና ጥቅም ማስከበር
ሲገባቸው አብዛኞቹ ለራሳቸውም ከህዝቡ ጋር በኑሮ ውድነቱ ወላፈንና በሰላም እጦቱ እየተገረፉ ናቸው። ህግና ስርዓት ተከብሮ የህዝብ ጥቅም ይጠበቅ ዘንድ ይህ ህገ መንግስታዊ ሁኔታ መቀየር ይኖርበታል። በፌዴራልም ሆነ በክልል ህገ መንግስቱ ዋጋ ኖሮት አስፈጻሚዎች ለምክር ቤቶች ተገዢ መሆን አለባቸው። የምክር ቤት አባላትም ጠቅላይ ሚኒስቴር ወይም የክልል ርዕሰ መስተዳድር ከምክር ቤት አባላት አንዱ እንጂ ከሰማይ የመጣ መልአክ አለመሆኑን ሊገነዘቡ ይገባል። ህገ መንግስቱ አንቀጽ 25 መሰረት ሁሉም ሰው በህግ ፊት እኩል በመሆኑ ማንም በጥፋቱ ልክ ተጠያቂ መሆን ይጠበቅበታል። አሁን የኢትዮጵያ ህዝብ እጅግ ከባድ መከራ ላይ ይገኛል። ማለቂያ የሌለው ጦርነት ልጆቹንና ሀብቱን እየበላ ነው። ኢኮኖሚውም ከልክ በላይ ደቆ ከተሜውና ገጠሪው በኑሮ ውድነት ምክንያት መኖር አስጠልቶታል። ህዝቡ ሰላሙን ከማጣቱ ባሻገር በትግል የተጎናጸፋቸው መብቶችና ነጻነቶቹ በዘፈቀደ ይደፈራሉ። የዚህ ሁሉ መከራ ምንጭ ጠቅላይ ሚኒስትሩ ናቸው። ለሰላም መደፍረሱ፣ ለኢኮኖሚ ድቀቱና ለማህበራዊ ቀውሱ የዳረጉን የእሳቸው የዘፈቀደ እርምጃዎች መሆናቸው አሁን ላይ ለማንም ግልጽ ይመስለኛል። መፍትሄው ደግሞ በፓርላማው ዘንድ ይገኛል። ፓርላማው የሀገሪቱ የበላይ አካል ስለሆነ ጠቅላይ ሚኒስትሩን ከስልጣን በማንሳት ትልቁ የመከራችን ምንጭ የሆነውን ጦርነት አስቆሞ ለወከለው ህዝብ ውለታ መዋል ይችላል። በህገ መንግስቱ መሰረት የመተማመኛ ድምጽ በመንፈግ ይህንን የማድረግ ስልጣኑ አለው። ቁርጠኝነቱ ደግሞ ለህዝብና ለሀገር ሲባል ከእያንዳንዱ የፓርላማው አባል ይጠበቃል። የሐኪሞቻችንና የሌሎች ሰራተኞች የዳቦ ጥያቄም መረሳት የለበትም ይድረስ ለተከበሩ የኢትዮጵያ ፓርላማ አባላት ባሉበት ሲሉ የቀድሞ የሰላም ሚኒስቴርና የኦዴፓ አባል የነበሩት እንዲሁም በቅርቡ ከእስር የተፈቱት አቶ ታዬ ደንደአ በማህበራዊ ትስስር ገጻቸው ላይ መልእክቱን አጋርተዋል። የጤና ሚኒስቴርና የጤና ሙያ ማህበራት ከፍተኛ የሥራ ኃላፊዎች የጤና አገልግሎት ጥራት ለማረጋገጥና የባለሙያው ተጠቃሚነት እንዲከበር ለማስቻል በሚያግዙ ጉዳዮች ዙሪያ በዛሬው ዕለት ውይይት አድርገዋል። የጤና ሚኒስቴርና የጤና ሙያ ማህበራት ከፍተኛ የሥራ ኃላፊዎች በተገኙበት በተደረገው ውይይት የጤና ባለሙያውንና የህብረተሰቡን ተጠቃሚነት ለማረጋገጥና ለማህበረሰቡ የሚሰጥ የጤና አገልግሎት ጥራት ተደራሽነት እንዲኖረውና የጤና ባለሙያውን ያማከለ እንዲሆን ሁሉም ባለድርሻ አካላት በትብብር መስራት እንደሚያስፈልግና የሙያ ማህበራትም በዚህ ዙሪያ ካላቸው ጉልህ ድርሻ አንጻር የተቀረጹ ስትራቴጂዎች ውጤታማ እንዲሆኑ የሚመለከተውን ባለድርሻ አካላት ሁሉ በማሳተፍ በቅንጅት መስራት ያስፈልጋል ተብሏል። የጤና ተቋማትን ዘመናዊና ለአገልግሎት ምቹ ከማድረግ አንጻር በመንግስት ደረጃ እየተሰሩ ያሉ እንደ ጽዱ የጤና ተቋማት የመሳሰሉት ኢኒሼቲቮች በተግባር ላይ እየዋሉ ከመሆናቸው አንጻር እነዚህን ወደ ተቋማት ደረጃ ለማውረድ ብዙ ስራዎች እየተሰሩ ይገኛሉ። የጤና ሙያ ማህበራት ለጤናው ዘርፍ መጠናከር አስፈላጊ የፖሊሲ ግብዓቶችን በመስጠት ለጋራ ችግሮች የጋራ መፍትሄ በማፈላለግ በኩል ያላቸው ሚና ከፍተኛ በመሆኑ በቀጣይም እንደ ሴክተር የታቀዱትን የሪፎርም ተግባራዎች እንደዚሁም የባለሙያውን ተጠቃሚነት ለማረጋገጥ የተዘጋጁ እቅዶች ተፈጻሚነትና ውጤታማነትን ለማረጋገጥ በበለጠ ቅርበትና ትብብር እንደሚሰራ በውይይቱ ተገልጿል። በህዝብ ተወካዮች ምክር ቤት የጸደቀው የጤና አገልግሎትና አስተዳደር ቁጥጥር አዋጅ የጤና ስርዓታችንን ለማሻሻል የህዝባችንንም የጤና አገልግሎት ፍላጎትና የጤና ባለሙያዎቻችንን ተጠቃሚነት በዘላቂነት ለማረጋገጥ ያለው ሚና ከፍተኛ በመሆኑ የተዘጋጁ የማስፈጸሚያ ደንቦችና መመሪያዎችም በፍጥነት ተግባራዊ እንዲሆኑ በጋራ ለመስራት ከስምምነት ተደርሷል። ሚኒስትር ጌታቸው ረዳ የፖለቲካ አቋማቸው እንደተጠበቀ ተመልሰው ቢመጡ በቂ ጥበቃ እንደሚደረግላቸው ልናረጋግጥላቸው እንወዳለን ሲል የትግራይ የሰላምና የጸጥታ ቢሮ አስታወቀም። የትግራይ የሰላምና የጸጥታ ቢሮ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ ሰሞኑን ፋና ቴሌቪዥን ላይ ቀርበው የተናገሯቸው ንግግሮች ነጭ ውሸቶች ናቸው በሚል ተቃወመ። ቢሮው ባወጣው መግለጫ የትግራይ ህዝብ እንኳን በትግሉ አስተዋጽኦ የነበረውን ታጋይ ተኩሶ ሊገድል ይቅርና ሊያጠቃ የመጣ የጠላት ወታደርን ማርኮ ስርዓት አስተምሮ ምህረት የሚሰጥ ልባም ነው ብሏል። በትግራይ ጦርነት ወቅት ጉልህ ሚና የነበራቸው አቶ ጌታቸው ረዳ በጦርነቱ ወቅት አንዳንድ የወታደር አመራሮች ራሳቸው ብዙ ኪሎ ሜትሮች ርቀው ወደ ኋላ ለመሸሻቸው በሚል ተዋጊዎችን መግደላቸውን ይፋ አድርገው ነበር። ቢሮው ሚኒስትር አቶ ጌታቸው ረዳ የትግራይ የጦር መኮንኖችን ስም የማጥፋትና የመወንጀል ብቃትና ሞራል የለውም ሲል አብጠልጥሏል። ሌላው አቶ ጌታቸው አንዳንድ መኮንኖች በግላጭ በተለያዩ የዝርፊያ ተግባራት ላይ መሰማራታቸውን ተናግረው ነበር። ቢሮው ግን በጦርነቱ የተቃጠሉና የወደሙ የጦር መሳሪያዎች በራሱ ስልጣን ስርዓት ባልተከተለ መንገድ እንዲነሱና እንዲሰረቁ ያዘዘው ራሱ ጌታቸው ነው ብሏል። ጌታቸው ሚዲያዎችን በመጠቀም ራሱ የፈጸመውን ጀነራሎቻችን እንደሰረቁትና እንደመዘበሩት አድርጎ የሚያወራው የብረታ ብረት ስርቆትና ምዝበራ ዋነኛ ዓላማው የሰራዊቱን አንድነት መበተን መሆኑ ለማንም ግልጽ ነው ሲል በመግለጫው ላይ አስፍሯል። አቶ ጌታቸው በክልሉ ያሉ ከታቀደባቸው ግድያ ማምለጥ እንደቻሉ አንስተው ነበር። ቢሮው የሰራዊት አመራር ሊገድሉኝ አቅደው ለጥቂት ከሞት አመለጥኩኝ በሚል በሚዲያ የታጀበ ስም የማጥፋት ዘመቻ በስፋት ተስፋፍቷል ያለ ሲሆን ይህ ከእውነት የራቀ የፈጠራ ውሸት ነው ሲል ውድቅ አድርጎታል።
ከዚህ ባለፈ ጌታቸው አሰላለፉን ቀይሮ ብልጽግና ሆኗል ያለው የሰላም ጸጥታ ቢሮ ፖለቲካዊ አቋሙ እንደተጠበቀ ተመልሶ ቢመጣ በቂ ጥበቃ እንደሚደረግለት ልናረጋግጥለት እንወዳለን ብሏል። በትግራይ ህዝብ ትግል ብዙ ውሸታሞችና ከሃዲዎች ታይተዋል። ቢሆንም የጌታቸውን ጥግ አይደርሱም ሲል ገልጾ መላው ሰራዊትና የትግራይ ህዝብ በጌታቸው መረጃ ነጭ ውሸት እንዳትደናገሩ ሲል አሳስቧል። ቢሮው የፌዴራል መንግስትም ይህንን መሰል የፕሪቶሪያ የሰላም ስምምነትን የሚጻረር ስም የማጥፋት ዘመቻ በማረም የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርቧል። ከሰሞኑን አቶ ጌታቸው ረዳ በሰጡት ቃል እንደነ ጄኔራል ምግበ፣ ኮሎኔል ተወልደ፣ ጄኔራል ኃይለ ሥላሴ አይነት አመራሮች በወርቅ ዘረፋ ላይ እንደተሰማሩ ተናግረው ነበር። በጦርነት ወቅት ሳይቀር ከፍተኛ ዝርፊያ ላይ የነበሩ መኮንኖች እንደነበሩም ይፋ አድርገው ነበር። ከሻዕቢያ ጋር የሚገናኙ ሰዎችም መኖራቸውን ጨምሮ ሌሎችም በርካታ ያልተሰሙ ጉዳዮችን በይፋ አውጥተው ከፍተኛ መነጋገሪያ ሆኗል። አቶ ጌታቸው ረዳ በትግራይ ፖለቲካ እንዲሁም በህወሓት ውስጥ በአመራርነት ትልቅ ስም ያላቸው፣ በትግራይ ጦርነት ወቅትም እስከ መጨረሻው የሰላም ስምምነት ከፊት የነበሩ ብዙ ጉዳዮችን እንደሚያውቁ የሚታመንባቸው ፖለቲከኛ ናቸው። በተያያዘ ዜና በትግራይ የትግል ታሪክ ብዙ ውሸታሞችና ከዳተኞችን አይተናል፣ እንደ ጌታቸው ረዳ የሚሆን ግን የለም ሲል የትግራይ ክልል ሰላምና ደህንነት ቢሮ ገለጸ። የትግራይ ክልል ጊዜያዊ አስተዳደር ሰላምና ደህንነት ቢሮ ዛሬ በአቶ ጌታቸው ረዳ ላይ ያነጣጠረ መግለጫ አውጥቷል። በመግለጫው ጌታቸው ረዳ በድርጅታችንና በሰራዊት አዛዦች ላይ ስፍር ቁጥር የሌለው የስም ማጥፋት ዘመቻና ውሸት ማሰራጨት ከጀመረ ረጅም ጊዜ ሆኖታል በማለት የጀመረው ቢሮው ለዚህም እንደ ማስረጃ የተጠቀሰው አቶ ጌታቸው ረዳ የግድያ ሙከራ እንደተደረገባቸው መግለጻቸውን ነው። የቢሮው መግለጫ በመቀጠል አቶ ጌታቸው ረዳ ለስራ ወደ አዲስ አበባ ስንሄድ ጠባቂዎች ኬላ ላይ አስቆሙኝ፣ ከዚያም መስታወቱን አውርጄ ጌታቸው መሆኔን ስነግራቸው በሰላም አለፉን ካለ በኋላ እንደገና ሐሳቡን ቀይሮ ሊገድለኝ እንደነበር ሰምቻለሁ፣ ከኋላ እየተከተሉኝ ነበር ሲል የተለያየ ሐሳብ መናገሩን አውስቷል። እኛ በታሪካችን በትግራይ ትግል ውስጥ የተሳተፈን ይቅርና ፊት ለፊት ሲዋጉን የነበሩ የጠላት ወታደሮችን እንኳን አንገድልም ያለው መግለጫው ምርኮኞችን ምግብና ውሃ በመስጠት የሚያስተምሩና የሚመክሩ መሆናቸውን መላው የኢትዮጵያ ሕዝብ እንደሚያውቅ ገልጿል። መግለጫው ሲቀጥልም አቶ ጌታቸው ረዳ አሰላለፍ ቀይሮ ወደ ብልጽግና እስከሚሄድበት ጊዜ ድረስ ሁሉም የትግራይ የጸጥታ ኃይሎች እንደ ጓዳቸውና መሪያቸው እንጂ እንደ ጠላት አይተውት አያውቁም፣ ስለዚህም ሞቱን ሊመኙለት አይችሉም ብሏል። ጨምሮም አሁንም ቢሆን ጌታቸው የፖለቲካ ልዩነቱን ይዞ ቢመለስ ማንም ሊነካው እንደማይችል ለማረጋገጥ እንወዳለን ያለው መግለጫው አቶ ጌታቸው ግን በሰራዊቱና በህዝቡ መካከል ልዩነት ለመፍጠር ያለመ ዘመቻ እያደረጉ መሆናቸውን ጠቅሷል። ስለ ወርቅ፣ ገንዘብና ሌሎች ብልሹ ድርጊቶች የተጠቀሱት በሙሉ በድርጅቱ ውስጥ ተገምግመው እንደማያውቁ የጠቀሰው መግለጫው አቶ ጌታቸው የተናገረውን ውሸትና በአመራሩ ላይ ሆን ተብሎ የተለጠፈ ስም ማጥፋት ብሎታል። በአንድ ወቅት ታጋይ የነበረው ጌታቸው አሁን አሰላለፉን በመቀየሩ በሚነዛው ፕሮፓጋንዳ የሚታለል የለም በማለት የገለጸው መግለጫው ጨምሮም በትግራይ የትግል ታሪክ ብዙ ውሸታሞችና ከዳተኞችን አይተናል፣ እንደ ጌታቸው ረዳ የሚሆን ግን የለም ካለ በኋላ መላው የትግራይ ህዝብ የጌታቸውን ንግግር ከስም ማጥፋት ባለፈ እንዳይመለከተው ጥሪ አቅርቧል። ኢትዮጵያ ባለፉት 9 ወራት ከባህር ዛፍ ሽያጭ ከ1 ሚሊዮን የአሜሪካን ዶላር በላይ ገቢ አገኘች። ኢትዮጵያ በ2017 በጀት ዓመት 9 ወራት ለሽያጭ ካቀረበችው ባህር ዛፍ ከ1 ሚሊዮን የአሜሪካ ዶላር በላይ ገቢ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በሚኒስትሩ የዓለም አቀፍ ግንኙነት ባለሙያ አቶ ተስፋዬ ታደሰ እንደተናገሩት በ9 ወሩ ከ11668 ሜትሪክ ቶን በላይ ባህር ዛፍ በመላክ 1.52 ሚሊዮን የአሜሪካ ዶላር ለማግኘት ታቅዶ ነበር። በዚህም ከ7633 ቶን በላይ ባህር ዛፍ ለውጭ ገበያ በመላክ 1.2 ሚሊዮን የአሜሪካን ዶላር ማግኘት ተችሏል። ይህ የዕቅድ አፈጻጸም ከባለፈው 2016 በጀት ዓመት ተመሳሳይ 9 ወራት ክንውን ጋር ሲነጻጸር በገቢ ምንጭ ጭማሪ ተመዝግቧል። በሌላ በኩል በ9 ወሩ ከ448 ቶን በላይ የተፈጥሮ ዕጣንና ሙጫ ለውጭ ገበያ በማቅረብ ከ2 ሚሊዮን የአሜሪካን ዶላር በላይ ገቢ ማግኘት ተችሏል። ይህ የዕቅድ አፈጻጸም ከባለፈው 2016 በጀት ዓመት ተመሳሳይ 9 ወራት ክንውን ጋር ሲነጻጸር በገቢ የ2.08 በመቶ ቅናሽ አሳይቷል ሲል ሚኒስትሩ ጨምሮ ገልጿል። ሩሲያና ዩክሬን 1000 የጦር እስረኞችን ለመለዋወጥ ተስማሙ። የዩክሬን መከላከያ ሚኒስቴር ረስተም ኦሜሮቭ እንዳስታወቁት ሩሲያና ዩክሬን በሁለቱ ሀገራት መካከል ግጭት ከተፈጠረ በኋላ ትልቁን የጦር እስረኞች ልውውጥ ለማድረግ መስማማታቸውን አስታውቀዋል። ለጋዜጠኞች መግለጫ የሰጡት ሚኒስትሩ ይህ ስምምነት የስብሰባው ቁልፍ ውጤት መሆኑን በመጥቀስ የልውውጡ ቀን መወሰኑን፣ ነገር ግን በዚህ ደረጃ ሊገለጽ እንደማይችል ጠቅሰዋል። በውይይቱ የተኩስ አቁምና የእስረኞች ልውውጥ ላይ አትኩሮት መስጠቱንም አንስተው በአሁኑ ወቅት 1000 እስረኞችን በ1000 እስረኞች ለመለዋወጥ ተስማምተናል ብለዋል። የሩሲያ ልዑካን ቡድን መሪ የሆኑት ቭላዲሚር ሜዲንስኪ ከዩክሬን ጋር በተደረገው ውይይት ሞስኮ ደስተኛ መሆኗን ገልጸው ውይይቶቹ እንደሚቀጥሉ ተናግረዋል። የቱርክ የውጭ ጉዳይ ሚኒስቴር የሩሲያና የዩክሬን ልዑካን ባደረጉት ስብሰባ መሰረታዊ ስምምነት ላይ መድረሳቸውን አስታውቀዋል።
ዶናልድ ትራምፕ በአስቸኳይ ፑቲንን ማግኘት እንደሚፈልጉ አስታወቁ። ፕሬዚዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል የሰላም ድርድር በቱርክ ኢስታንቡል ለማካሄድ የሩሲያን ፕሬዚዳንት ቭላዲሚር ፑቲንን ማግኘት እንደፈለጉ ነው ያስታወቁት። በገልፉ ሀገራት ጉብኝት እያደረጉ የሚገኙት የነጩ ቤተ መንግስት አለቃ ዶናልድ ትራምፕ እኔና ፑቲን እስክንገናኝ ድረስ ምንም ነገር አይከሰትም ሲሉ አረጋግጠዋል። የታቀደውን የሰላም ድርድር የሚያመቻቹት ቱርኮች ሁለቱንም ወገኖች ከስምምነት ለማድረግ በከፍተኛ ሁኔታ እየጣሩ ነው ሲል ጠቅሶ የጻፈው የቢቢሲው ተንታኝ ኦርላ ጉሪን ከኢስታንቡል ነው። በቀድሞ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የስልጣን ዘመን ውጭ ጉዳይ ሚኒስትር የነበሩትን አንቶኒዮ ብሊንከንን ተክተው የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ ከቱርክና ከዩክሬን ባለስልጣናት ጋር ለመነጋገር በዚያው ኢስታንቡል ከተማ ላይ ለመገናኘት ማቀዳቸውን ለማወቅ ተችሏል። ይሁን እንጂ ይህ ድርድር ተስፋ የሚጣልበት እንዳልሆነ ከወዲሁ ተንታኞችና ጉዳዩን በቅርበት የሚከታተሉ ሰዎች ትንበያቸውን እየሰጡ ይገኛሉ። በዩናይትድ ስቴትስ በዩክሬንና በቱርክ መካከል የተደረገው ድርድር የተጠናቀቀ ሲሆን ይህንኑ ተከትሎ የሩሲያና ዩክሬን ድርድር ይካሄዳል ተብሎ ይጠበቃል።